አልሐምዱሊላህ ረቢል ዓለሚን የሚለውና በተቻለ አቅም ሁላችንም አዋጥተን መስጂዳቸውን እንድንሰራላቸው በሚል ነው። ይህን ኃላፊነት ያለበት ራሳችን እኛ ሙስሊሞች ነን። ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት ባደረጉ ጊዜ መጀመሪያ የሰሩት መስጂድ ነበር። የራሳቸውን ህይወት የራሳቸውን ጉዳይ ከማሳካታቸው በፊት መስጂድ ነበር የሰሩት። ስለዚህ የአንድ ማህበረሰብ የመጀመሪያ ኃላፊነታቸው ሊሆን የሚገባው በቃ ስለ መስጂድ መሆን አለበት። መስጂድ ማለት ትልቁ የአምልኮ ስርዓት ሶላት የሚሰራበት የሆነ ቦታ ነው። ይህን ነገር ነቢያቶች መጀመሪያ ትኩረት የሰጡት ለመስጂድ ነው። ኢብራሂም ዓለይሂ ሰላም ታላቁ የአላህ ሱብሓነሁ ወተዓላ ነቢይ ሚስቱን ሀጀርንና ልጁን ኢስማዒልን ወደ መካ ውሰድና እዚያ አስቀምጥ በተባለ ጊዜ ወስዶ አስቀመጣቸው። ካስቀመጣቸው በኋላ መጀመሪያ ስለ ሶላታቸው ነበር ያሰበላቸው። ስለሚበሉት ነገር ስለሚጠጡት ምናምን አይደለም፣ ብቻቸውን አስቀምጧቸው ሳለ ማለት ነው። ኢብራሂም ዓለይሂ ሰላም ካስቀመጣቸው በኋላ ምን ይላል? ረበና ኢኒ አስከንቱ ሚን ዙርሪየቲ ቢዋዲን ገይሪ ዚ ዘርዕን ዐንደ በይቲከል ሙሐረም ረበና ሊዩቂሙ ሶላህ። ጌታዬ አላህ ባለ ኢብራሂም ዓለይሂ ሰላም ኢኒ አስከንቱ ሚን ዙርሪየቲ ቢዋዲን ገይሪ ዚ ዘርዕ፣ እኔ ከዘሮቼ ክፍሎች የሆኑ ሰዎችን ሚስቴንና ልጄን ምንም አይነት ፍራፍሬ በሌለበት ተራራ ወይንም ሜዳ ላይ አስቀምጫቸዋለሁ ካለ በኋላ የሚበሉት ስጣቸው አይደለም ያለው። ይልቁንስ ምንድን ነው ያለው? ረበና ሊዩቂሙ ሶላህ፣ ጌታዬ አላህ ሆይ ሶላትን በአግባቡ እንዲሰግዱ ጠብቀው እንዲሰግዱ አድርጉልኛል። ስለዚህ ነቢያቶች መጀመሪያ የሚያሳስባቸው የሶላት ጉዳይ ነበር። ቦታቸዋል ያ እና ስለዚህ እኛም የነቢያቶች ተከታይ እንደመሆናችን መጠን ስለ እህቶቻችን፣ ስለ ሚስቶቻችሁ፣ ስለ ልጆቻችሁ ሴት በተለይ የሚሰግዱበት ስፍራ ከሌለ ያንን ልንሰራላቸው ይገባል። ይህን ኃላፊነት የሁላችንም የኛ ነው። አምላክ አላህ ሱብሓነሁ ወተዓላ ይሄን ምድር ከሰራ በኋላ ከፈጠረ በኋላ መጀመሪያ እንዲሰራ ያደረገው ምን እንደሆነ ታውቃላችሁ? መስጂድ ነው። አላህ በቁርአን ላይ ሱረቱል አልኢምራን ላይ ሲናገር ኢነ አወለ በይቲን ውዲዐ ሊናሲ ለለዚ ቢበከ ይላል። የመስጂድን አሳሳቢነት ምን ያክል እንደሆነ እንድታውቁ ዘንድ ነው ይሄን ያነሳሁኝ ያለሁት። ኢነ አወለ በይቲን ውዲዐ ሊናሲ ለለዚ ቢበከ ሙባረከን ወሁደን ሊልዓለሚን ይላል። መሬት ላይ ምድር ላይ ለመጀመሪያ የተሰራው ቤተ አምልኮ ያ መካ ላይ የሚገኘው ካዕባ ነው እያለ ይናገራል። እና ስለዚህ ሰዎች በምድር ላይ ምቹ ሆነ አላህ ሱብሓነሁ ወተዓላ ሊገዙ ዘንድ መስጂድ የሚባልን ቤተ አምልኮ እንዲገነቡ ታዘዋል። ይህን መስራት አለብን ነው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ ሲናገሩ መስጂድን መስራት ምን ያክል ምንዳ እንዳለው ከአላህ ሱብሓነሁ ወተዓላ ዘንድ ምናሉ መን በና ሊላሂ መስጂደን በነላሁ ለሁ በይተን ፊል ጀና፣ ለአላህ መስጂድን የገነባ ሰው በምድር ላይ አላህ ሱብሓነሁ ወተዓላ በጀነት ውስጥ ቤትን ይሰራለታል ብላ የታላቅ ምንዳ ነው። ጀነት መግባቱ በቃ የተረጋገጠ ነው። ሰውየው ከዚያ አልፎ በዚያ በጀነት ውስጥ ቤትን ያገኛል ተብሎ ተገልጾለታል፣ ይሰራለታል። መስጂድን መገንባት ሲባል ጊዜ ግዴታ ብቻ ሊሆን አይጠበቅበትም። ያን መስጂድ ለመስራት የተወሰነ ወጪ ብታደርግ ልክ መስጂድን እንደገነባ ይቆጠርልሃል። ስለዚህ በቻላችሁ አቅም ይሄን መስጂድ ገንቡና ነገ ከአላህ ሱብሓነሁ ወተዓላ ዘንድ ይሄን ታላቅ ምንዳ አገኙ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ቃለ ነቢ ዐለይሂ ሰላቱ ወሰላም ኢነ ሚማ የልሐቁል ሙእሚን ሚን ዐመሊሂ ወሐሰናቲሂ በዕደ መውቲሂ መህረን አጅረሁ አው ዒልመን ዐለመሁ ወነሸረሁ አው ወለደን ሷሊሐን ተረከሁ አው መስጂደን በናህ። አንድ አማኝ የሆነ ሰው ሙስሊም የሆነ ሰው ከሞቱ በኋላ ከህልፈቱ በኋላ አብሮት ተከትሎት ከሚሄደው ምንዳ መካከል የገነባው መስጂድ እያሉ ተናገሩ። መስጂድን ገንብቶ ከሆነ ሰዎች በዚያ መስጂድ ውስጥ በሰገዱ ቁጥር ለዚያ ለገነባው ሰው ምንዳው ይሄድለታል። ገባችኋል? አንተ ሙተሃል፣ ወደ አኺራ ሄደሃል፣ ነገር ግን የመልካም ስራ ምንዳ አይቋረጥም። ይሄን ማድረግ የፈለገ ሰው በምድር ላይ መስጂድን ይገንባ ተብሏል። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ኢዛ ማተ ብኑ አደም እንቀጠዐ ዐንሁ ልዐመል ኢላ ሚን ሰላሳ፣ የአደም ልጅ ከሞተ
የመልካም ስራው ምንዳ ከእርሱ ይቋረጣል ከሶስት ነገር ብቻ ሲቀር አሉ። እኛ ሰደቀቱን ጃሪያ አው ዒልሙን የንተፈዑ ቢህ አው ወለድን ሷሊሕ የድዑ ለህ። አንደኛ ምንዳው ሊቋረጥ የማይችል የሆነን መልካም ነገር ሰደቃን ጥሎ ሄዶ ከሆነ ለምሳሌ መስጅድን ገንብቶ ከሆነ ሰዎች በሰገዱ ቁጥር በዚያ ምንዳን ያገኛል ይሄ ሰው። ወይንም ደግሞ ውሃ በሌለበት አካባቢ ቧንቧ ውሃ ነገር አውጥቶላቸው ከሆነ ሰዎች በዚያ በተጠቀሙና በጠጡ ቁጥር አጅሩን ያገኛል። ይዟቸዋል። ትልቁ ግን የትኛው ነው ከተባለ እንግዲህ እዚህ ዓለም የመጣንበት ዓላማ ሶላት ለመስገድ አላህ ስብሐነሁ ወተዓላ ለመገዛት ነውና መስጅድን መስራቱ ከሁሉ በላይ ይበልጣል። ነቢያቶች መጀመሪያ ቢያሳስባቸው የመስጅድ ጉዳይ ነበር። መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና እንደተሳደዱ እንዳልኳቸው መስጅድ ነው መስራት ያለብን እርሱ ይቀደማል ብለው ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም መስጅዱን አብረው ከሰሃቦች ጋር ሰርተዋል። ያ ከተሰራ በኋላ ሌላው ትርፍ ነው። ይዟቸዋል። ምክንያቱም የሰው ልጅ እዚህ ዓለም የመጣው አላህ ስብሐነሁ ወተዓላ ሊገዛ ነው። ቃለ ስብሐነሁ ወተዓላ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰዎችንም ሆነ ጅኖችን አልፈጠርኳቸውም እኔን ሊገዙኝ እንጂ አለ። ስለዚህ እርሱን ለመገዛት ምን ያስፈልጋል? መስጅድ ያስፈልጋል። ሰዎች በጀማዓ ሆነው ሶላትን ይሰግዱ ዘንድ ማለት ነው። ስለዚህ ያንን መጀመሪያ መስራት አለብን ነው እና ስለዚህ ሁላችሁም በተቻላችሁ አቅም ረመዳን ነው፣ መልካም ስራ እጥፍ ድርብ ተደርጎ የሚመነዳበት ወር ነው። ለእህቶቻችን ይሄን መስጅድ እንስራላችሁ። ስለዚህ ተከልለው ለብቻችሁ ሲሰግዱ ሙስሊሙ ይሄን መስራት እየቻለ ዝም ማለት የትልቅ ስንፍና ነው ወላሂ። እና በተቻለን አቅም ሁላችንም እናግዝ። ሰው መልካምን ነገር ጥሪ አድርጎ ከራሱ መጀመር አለበትና ባለችኝ አቅም እኔ የመጀመሪያው ነያቸው ሆናለሁኝ አሰርኩ በትያለሁ ኢንሻአላህ። አላሁ አክበር። ሌላ መነየት የሚፈልግ ሰው ካለ እስኪ ለሌሎች መበረታታት ይሆን ዘንድ የተቻላችሁን አቅም ሁላችሁም ብትናገሩ መልካም ነው። ሰደቃን ግልጽ ማድረግ እንዲወደድበት ጊዜ አለ። እርሱም መቼ ነው? ሌሎች ይበረታቱበት ዘንድ ከሆነ ማለት ነው። ቃለ ስብሐነሁ ወተዓላ ኢን ቱብዱ ሰደቃት ፈኒዕማሂ ወኢን ትኽፉሃ ወትኡቱሃ አልፉቀራ ፈሁወ ኸይሩን ለኩም። አላህ ስብሐነሁ ወተዓላ በሱረቱል በቀራ ላይ ሲናገር ኢን ቱብዱ ሰደቃት ፈኒዕማሂ ይላል። ሰደቃን ግልጽ ብታወጡት እርሱ ምንኛ ያማረ ነው አለ። መቼ ነው ግን ያማረ የሚሆነው? ሌሎች ይበረታቱበትና እናንተን ተከትለው እነርሱ እንዲያወጡ የሚጋብዝ ሲሆን ጊዜ ማለት ነው። ልክ እንዲህ አይነት ቦታ ይወጣችኋል። ስለዚህ በተቻላችሁ አቅም ንያችሁን አስቀምጡ። 2,500,000 ነች የተባለችው ትንሽ ነች። ኢንሻአላህ እዚህ ያለ ሙስሊም ይሄ አያቅተውም፣ ከዚህም በላይ ማውጣት የሚችል ነው። ለእህቶቻችን በቀጣይ ዓመት በተለይ በረመዳን የራሳቸው የሆነ መስጂድ ተገንብቶ እንዲሰግዱ መደረግ አለበት።